አዶናይና ጃኒ በክብር የተገኙበት ሰርግ ኮሜዲያን እሸቱ ዩቲዩብ ኪሳራ ላይ ነው ታደጉኝ አለ። ዶንኪቲው ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። የ20 ሚሊዮን ብር መኪና እየነዳ እኔ አላልኩም ስባካለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ። ስፖርት ሰርተህ ነው እርቦህ ነው? ለንጉሱ ብለን አልፈንሻል። ብቻ ግን ይሄንን መልእክት እንመለስበታለን። አንድ ታዋቂ ሴት የልጅ እናት ከባሏ ጋር ተፋታለች። ምንም አይጣፍጥም። ቲክቶከሯ በጣም ታዋቂ በሆነ ቲክቶከር ዛቻና ማስፈራሪያ እየደረሰኝ ይገኛል። አንድ ነገር እንኳን በሆነ ልጅን አደራ ስትል ለሰይፉ ፋንታሁን መልእክት አስተላልፋለች። ማን ነው? ፈርቼም ነው። አንደኛ ያው ልጅ ያለው ሰው ፈሪ ነው። ልጅ ስላለ ታቅፋለች። ዝናና ስም ብቻ ያላቸው ነገር ግን እንደዚህ ህሊናቸውን የረሱ ሰዎች አሉና ልጅ ያላቸው ትልቅ ሴሌብሪቲዎች ትላንትና በፍርድ ቤት ፍቻቸውን አጽድቀዋል። No. Why no? Okay. ስትል ሊያሾ ተናግራለች። ማንና ማን ናቸው? ምንም ችግር የለም። እኔ ደስ ነው የሚሉኝ። ሰላምና ጤና በያላችሁበት ዓለም ዳርቻ የነሳችሁ የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ምን አለ ሁሉንም በአንድ የምታገኙበት የዩቲዩብ ቻናል ላይ ነው የምትገኙበት። ማህበራዊ ሚዲያ ላይ ብዙ ስክሮል አድርጋችሁ የማታገኟቸው መረጃ እዚህ ቤት ላይ ግን በአንድ ላይ ታገኟቸዋላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁ እንዳትረሱ። በፍቅር የሞላችሁ እኔታችሁ አብራችሁ ቆይታ አደርጋለሁ። ምን አሉ ሾው ተጀምሯል። አብራችን ቆዩ። ኤልሳ ሺፕ ማለት ምን ማለት ነው? በግ። እሺ ናቲ ፍሬንድሺፕ ማለት ምን ማለት ነው? የበጓ ጓደኛ። የመጀመሪያው ርዕሰ ጉዳያችን የሚሆነው እንግዲህ ታዋቂዋ ቲክቶከር በታዋቂ ቲክቶከር ዛቻና ማስፈራሪያ ደረሰኝ እያለች ነው። እስቲ እንመልከታት። ሚዲያ ላይ ምናምን ትልቅ ስም ያለው በቃ የተከበረ ስም ያለው ምናምን ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሰናሊቲ ነው ያለው። እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን ነገሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር በቃ እንደዛ አይነት ማስፈራሪያ ያደርጉ። የቲክቶኩ መንደር ከዝናና ከእውቅና ባሻገርም ከጀርባው የሚደረጉ ሴራዎችን ይባላል ያስወጣችልን የተናገረችልን ብቸኛዋ ሴት ናት። ከጀርባ ትላልቅ ሴሌብሪቲዎች በነገራችሁ ላይ በጣም ጫና ይደርስባቸዋል። ያን ጫና ወይ በሚጠየቁት ነገር ነው የሚያልፉት ወይም ደግሞ በእግዚአብሔር ቸርነት ነው የሚያልፉት እና በተለይ ሴት ከሆኑ ደግሞ ታዋቂ ለመሆን ብዙ ነገር ከፍለው ነው እነነነንም እንደዛ አድርገው ነው። ስም አልጠራላችሁም። ነገር ግን ዛሬ መታወሽ ትላልቅ ሴሌብሪቲ የምንላቸው ቲክቶከሮችም ለታዋቂ ቲክቶከሮች አድርገው ነው እዚህ ደረሱት። እቺኛዋ ሴት ደግሞ አልበገርም እያለች ነው። አላውቅም። በጣም የቲክቶክ መንደር በጣም ደባሪ ነገር ነው። እግዚአብሔርን የሆነ ለመፈመስ ወይ አብራችሁ ቪዲዮ ለመስራት በጣም ብዙ ነገሮች ውስጥ ነው የምትገቡትና የሳሚ እናትም እንግዲህ ልጅን አደራ በሚል አሳዛኝ መልእክት መታለች። ፈጣሪ ካንቺ ጎን ይቁም፣ ሁላችሁም በጸሎታችሁ እንድታስቧት ለማለት ያህል ነው። እንደዚህ የምታረጉ ቲክቶከሮች ደግሞ በቃ ደስ አይልም። እግዚአብሔርዬ ደስ አይልም። እባካችሁ ተገዙ። እናንተ ኮሜንት አድርጉላቸው። እኔ ምንም አልላችሁም። ኮሜንት ስታረጉ በነገራችሁ ላይ በጣም ምርጥ ቤተሰቦችን ሁሉ ጊዜ ኮሜንት የሚያደርጉ ሰዎችን መርጠን ሽልማት እንደምንሸልም ታውቃላችሁ። ሰው ኮሜንት በማድረግ ቤተሰብ ሁኑ። ቀጣይ የምናየው ጉዳያችን የሚሆነው እሸቱ ምን እያለ ነው? ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። በጊዜው ሆዳችን ይዘን የእሸቱን ችግር ልንገራችሁ ወገን ይውላችሁ። እሸቱ ያ ሁሉ ሰራተኛ መቅጠሩ አስፈላጊ አይደለም። ሁለተኛ ነገር ደግሞ ያ ሁሉ ቤት ኪራይ ግዴታ አይደለም። ሶስተኛ ነገር ደግሞ የሚኖርበት አንድ አፓርታማና መኪና አለኝ እርዱኝ። ፌር ነው ወገን? እሺ ይውላችሁ፣ እኔ ልተችላችሁ አይደለም፣ ኔጌቲቭ ነገር ልሰጣችሁ አይደለም። ድንቅ ልጆችን ያሳቀን ጥሩ ነገሮች ይዞልን የመጣ ለቤተክርስቲያን ሲቆም የነበረ ጥሩ ሰው ነው። ነገር ግን አሁን ምንድነው መኪና ያያችሁ አፓርታማ አለኝ ያላችሁ እርዱኝ ማለት ግን እዚህ ለማለት ደግሞ ልነግራችሁ እንዳለው ማለት 70 ምናምን ሰራተኛ በስሩ አለ። 70 ምናምን ሰራተኛ ደግሞ ቤተሰብ አላቸው። ቤተሰቦቻቸው ቢያንስ አንድ ልጅ፣ ሁለት ልጅ፣ ሶስት ልጅ ኖራቸው ይችላል። 70 ምናምን ስንት ይሆናል?
140 ምናምን ሰዎች ስር ናቸው ያስተዳደረ የነበረው። ለነዛ ወራዊ ገቢያቸው ማለት ደሞዛቸው የነዛ ሁሉ ወደ 2.4 ሚሊዮን ብር ነው የሚጠጋው። የዩቲዩብን ገቢ ተማምሮ በዚህ ያልክ ኢንቨስት ማድረጉ አግባብ አይደለም። ይሄም ደግሞ የማኔጅመንቱ ችግር ነው። ማናጀሩ እንደዚህ እናደርግ ሲለው ማለት እሸቱ እንደዚህ እናደርግ ሲለው ኖ እንዴ ይሄን አልወጭ መውጣት የለብንም የሚል ማናጀር ሊኖረው ይገባ ነበር። ሶ እዚህ ጋር ስተቱ ያለው ይሄን ያህል ኢንቨስት ማድረጉ ምንድነው? ለልጆቹ ከሆነ ይሄን 10 ሰው በቂ ነው። ለካሜራ ለምናምን 10 ሰው ለሌላም ነገሮች ብቻ በጣም የሰው ኃይል በጣም ብዙ ነው። አንደኛ ሁለተኛ ነገር ምናልባት ለሰዎች የሥራ ዕድል ለመፍጠር ሊሆን ይችላል በሱ ልረዳው ስላለው። ነገር ግን በዚህ ያህል ኢንቨስት አድርጎ መጀመሩ ትልቁ ኪሳራ የጀመረው እዛ ጋር ነው ብዬ ነው ማስበው እኔ። እና ማናጀሮች አንዳንዴ ስላሏችሁ ብቻ እሺ ብላችሁ አትስማሙላችሁ። ገብታችኋል አባባል አይደለ? እና ትልቁ ስህተት ያለው የማኔጂንግ ሲስተም ላይ ነው እንጂ ይሄ ሊደርሺፕ ላይ አይመስለኝም። ብቻ ግን ትላልቅ ባለሀብቶች የተገኙበት የገቢ ማሰባሰብ ስነ ስርዓት የተካሄደ ይገኛል። እሸቱ እግዚአብሔር ይርዳም። የምታቀርባቸው አሪፍ ነገሮች ናቸው። ተመልሰ ወደ ነበርክበት እንደምትመጣ እናስባለን። ምክንያቱም ከጊዜ ወደ ጊዜ የእሸቱ ቪው በጣም እየቀነሰ መምጣቱ ነበር። የሁሉ የእሸቱ ብቻ ግን አይደለም፣ ትላልቅ ሰዎችን ቪው እየቀነሰ ነው። ዩቲዩብ ምን አይነት አልጎሪዝም እያመጣ እንደሆነ አላውቅም። ቲክቶክም በተመሳሳይ እንደዚህ ነገር እያመጣ ነውና እስቲ ይሄን ቪዲዮ ላይክ እና ኮሜንት ያደርጋችሁ አበረታቱን። እኛንም እግዚአብሔር ይሄን ኮሜንት ካላደረጋችሁ በቃ አያደርስም። ደስ አይልም። በቃ ቪው ሲቀንስ ደስ አይልም። እና እሸቱ የሚያጋጠመው ነገር እሱ ነው። ሌላው ጉዳያችን የሚሆነው ደግሞ እንግዲህ አዶናይና ጃኒ የተገኙበት ሰርግ ነው። ጃኒ ሚዜ የሆነችባቸው ሴቶች በጣም ነው የሚያምሩት። እስቲ ስማ ሰማያዊ ከለር ስለሙድ በሰይ ድሬሲንጋቸው ሙሉ በጣም ደስ የሚለው ምናምን እና እሷም አምሮባት ነበረ። ሌላኛው ማነች እናትየዋ የተዳረችው ላላችሁ ሰዎች እንግዲህ እናትየዋ የተዳሩት የጃኒ እናት ናቸው። የጃኒ እናት የተዳሩት እና በጣም ደስ የሚል ቆይታ ነበራቸው። በዚህ ቆይታቸው ላይ በቃ አዶናይ ወዝወዝ ሲል ጃኒ እንደምታዩት በቃ ራሱን አያውቅም፣ ሌላ ታሪክ ውስጥ ነበረ። እና ብቻ ይመቻቸው። በቃ ተቀወጠ ነው የምላችሁ፣ ተቀወጠ። ታዲያ ምንድነው ሚዜነቱ? ተው ወደ ራሳችሁ ሰርግ ቀይሩት እንጂ ወገን። አግቡ፣ ተጋቡ፣ ውለዱ፣ ክበዱ። የምር ክበዱ። አዶናይ ህፃናትን ይዞ የሚዞረው ነገር እንዴት አየው? በጣም አሪፍ ነው። በርታ፣ ህፃናቶች ይበረታቱ። ታለቅ እና አሮጊት ይዞ እንደዚህ ያልኳችሁ የዛሬን ፕሮግራሜ እዚህ ጋር አበቃለሁ። ይሄ ቤት ሁሉንም ወሬ በአንድ ላይ የምታገኙበት የዩቲዩብ ቻናላችን ላይ ነው። ስለዚህ በየቀኑ ማህበራዊ ሚዲያ ላይ ምን አሉ፣ ምን ተወሩ፣ ምን የሚያስቅ ነገር አለ፣ ምን የሚያስለቅስ ነገር አለ፣ ማን ሞተ፣ ምን አደጋ ተከሰተ፣ በቃ ብቻ መስማት የምትፈልጓችሁ ወሬዎችን በሙሉ ባንድ ላይ ካትሲሪ ይላችሁ የመመጣው ሰላምና ጤና በያላችሁበት ይብዛላችሁ። እስካሁን የነበራችሁ ምናምን ይችላል በፍቅር የሙዳት አይነታችሁ ደግሞ አብራችሁ ቆይታ አደረኩኝ። መልካም ጊዜ ይሁንላችሁ። ወደቻለሁ።